በውቢቷ ፒያሳ ከአድዋ ሙዚየም ፊት ለፊት እጅግ ዘመናዊ የንግድ ማዕከል ከቴምር ሪል ስቴት እስካሁን ድረስ በብዙ ምክንያት የንግድ ሱቅ ላመለጣችሁ ደንበኞች የመጨረሻውና ሶስተኛው ሳይትን ይዘንላችሁ መጥተናል። ግራውንድ ፍሎር ላይ ሰሚ ቤዝመንት በ3.3 ሚሊዮን፣ ሶስተኛ ፎቅ ላይ በ1.7 ሚሊዮን እንዲሁም አራተኛና አምስተኛ ፎቅ ላይ በ1.4 ሚሊዮን ቅድመ ክፍያ ብቻ የሱቅ ባለቤት ይሆኑ። ከዚህ በተጨማሪ አዲስ ባወጣ ነው ሜክሲኮ አፍሪካ ህብረት ጋር የሚገኘው ሳይታችን የንግድ ሱቆችን ከ3.9 ሚሊዮን ብር ጀምሮ ከወለድ ነፃ ምቹ አከፋፈል ጋር ይዘንልዎት ቀርበናል። ለቢሮና ለሳይት ቀጠሮ በ0933 23 31 13 ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። አውሮፕላን የጠለፈው ኢትዮጵያዊ ፓይለት Today, a routine flight took a terrifying turn when it was hijacked by the co-pilot. The plane was flying over Sudan when it issued a Mayday alert, a signal that means generally that a plane has been hijacked. And what he wanted the asylum in Switzerland. According to one passenger, he threatened to crash the Ethiopian Airlines 767. He faces up to 20 years in jail. If what this co-pilot wanted was asylum, why did he hijack the plane, take it to Switzerland when he could have gotten off the plane in Rome and asked for it in Italy? በአፍሪካ ታዋቂና ስመጥር በሆነው የኢትዮጵያ አየር መንገድ ውስጥ አንድ ያልተጠበቀ ክስተት ዓለምን አስገርመዋል። ከአዲስ አበባ ተነስቶ ወደ ሮም በመጓዝ ላይ የነበረው የበረራ ቁጥር ኢቲ702 አውሮፕላን ባልታሰበ ሁኔታ አቅጣጫውን ወደ ስዊዘርላንድ ጄኔቫ ለወጠ። አቅጣጫ አስቀያሪው ደግሞ ከውጭ መጣ ጠላፊ ሳይሆን የራሱ ረዳት አብራሪ ኃይለመድህን አበራ ነበር። ዋና አብራሪው ለጥቂት ደቂቃዎች ወደ መጸዳጃ ቤት በሄደበት ቅጽበት ኃይለመድህን የበረራ መቆጣጠሪያ ክፍሉን ከውስጥ በመቆለፍ ከ200 በላይ መንገደኞችን የያዘውን ግዙፍ አውሮፕላን በብቸኝነት ተቆጣጠረው። በጄኔቫ አውሮፕላን ማረፊያ ካረፈ በኋላም በመስኮት በኩል በገመድ ተንጠልጥሎ በመውረድ እጁን ለፖሊስ ሲሰጥ ያቀረበው ጥያቄ አንድና አንድ ነበር፣ የፖለቲካ ጥገኝነት። ነገር ግን የድርጊት ከጥገኝነት ጥያቄ ባሻገር ሌላ ጥልቅ ምስጢር አዝሎ ነበር። ለመሆኑ የተደላደለ ኑሮና ጥሩ ገቢ የነበረው ይህ ወጣት አብራሪ እንዲህ ያለውን አደገኛ እርምጃ ለመውሰድ የገፋፋው ምክንያት ምንድን ነው? በአገር ቤት ይደርስብኛል ያለው የፖለቲካ ጫና እውነትነት ነበረው ወይስ ማንም ያላስተዋለው የአእምሮ ህመም ውስጥ ነበር? ከዓመታት በኋላ ራሱ በከተበው መጽሐፍ ላይ ይፋ ያደረገው አስገራሚ ምስጢርስ ምንድን ነው? የዛሬው ዘጋቢ ፊልም ከአዲስ አበባ ተነስቶ መዳረሻው ሳይደርስ ችግር ከገጠመው በረራ ጀምሮ ኃይለመድህን በስዊዘርላንድ የስነ አእምሮ ሕክምና ተቋማት ውስጥ እስከ ቆየባቸው ዓመታት እንዲሁም በሌለበት እስከ ተፈረደበት ቅጣት ድረስ ያለውን እውነተኛ ታሪክ ይዞላችሁ ቀርቧል። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ በማድረግ አብራችሁን ቆዩ። Do you know if we'll get the asylum in time? We need asylum or assurance that we will not be transferred to the Ethiopian government. Your attention, please. This is a police operation. A lot of turbulence. We had lost a lot of altitude. As his Ethiopian Airlines pilot, he has a surfeit of opportunities to apply for any airlines with all his dignity. And also he has a host of visas, including Schengen state visas. So he doesn't have to hijack his own plane and then cut his throat. እንደ አውሮፓውያን አቆጣጠር በ2013 መገባደጃና በ2014 መጀመሪያ አካባቢ የኢትዮጵያ አየር መንገድ በአፍሪካ አቪዬሽን ሰማይ ስር ስሙን በወርቃማ ቀለም ያሰፈረበት ጊዜ ነበር። አፍሪካን ኤርላይንስ አሶሲዬሽን የዓመቱ ምርጥ አፍሪካዊ አየር መንገድ የሚለውን ታላቅ ክብር በወቅቱ የሰጠው ሲሆን ቪዥን 2025 የተሰኘውን ግዙፍ የእድገት እቅድ ነድፎ ወደፊት እየገሰገሰም ነበር። ይህ የድልና የኩራት ድባብ በአዲስ አበባው የአፍሪካ ህብረት ዋና መስሪያ ቤት ኔልሰን ማንዴላ አዳራሽ ውስጥ ጎልቶ ተንጸባርቋል። በወቅቱ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩት አቶ ተወልደ ገብረ ማርያም የባህል ልብስ ለብሰው መድረኩ ላይ ቆመዋል። ከበስተጀርባ ታዋቂው አርቲስት ሻኪራ በአውሮፓውያኑ 2010 የዓለም ዋንጫ ላይ ያቀነቀነችው አካዋካ ዚስ ታይም ፎር አፍሪካ የተሰኘው ሙዚቃ በአዳራሽ ውስጥ ያስተጋባ ነበር። በየቀኑ ከእንቅልፋቸው እንደነቁ የመጀመሪያ ተግባራቸው የአውሮፕላን ነዳጅ ዋጋን ማጣራት የነበረው ዋና ስራ አስፈጻሚው በዛ ዕለት በሙዚቃው ዜማ በመጨፈር ድላቸውን እያከበሩ ነበር። በአዳራሹ ውስጥ የቀድሞዎቹ የደቡብ አፍሪካና ናይጄሪያ ፕሬዝዳንቶች ታቦ ምቤኪና አብዱሰላም አቡበከርን ጨምሮ በርካታ ታላላቅ እንግዶች ተገኝተዋል። በወቅቱ አየር መንገዱ 63 እጅግ ዘመናዊ አውሮፕላኖችን የሚያስተዳድር ሲሆን አየር መንገዱን ማዋረድ በቀጥታ የኢትዮጵያ ሉዓላዊነት ላይ ጥቃት እንደመሰንዘር ይቆጠራል።
ማንም የሀገሪቱ ዜጋ ያውም ደግሞ የድርጅቱ ሰራተኛ ይህንን ግዙፍ ተቋም አደጋ ላይ ሊጥል የሚችል ተግባር ይፈጽማል ብሎ ማሰብ ዘበት ነበር። ነገር ግን ከዚህ ሁሉ ስኬትና የሞቀ ድባብ ጀርባ ማንም ያልጠበቀው አደገኛ ጥፋት እየመጣ ነበር። ታሪኩን በጥልቀት ለመረዳት ዓመታትን ወደ ኋላ መጓዝ ይፈልጋል። የ31 ዓመቱ ረዳት አብራሪ ኃይለመድህን አበራ ዝምተኛ ወጣት እንደነበር ይነገራል። በባህር ዳር ቀበሌ 03 የተወለደ ሲሆን ያደገውም በጥብቅ የኦርቶዶክስ ክርስቲያን ቤተሰብ ውስጥ ነው። እስከ 12ኛ ክፍል ትምህርቱን በከፍተኛ ውጤት አጠናቆ በአዲስ አበባ ዩኒቨርሲቲ በአርኪቴክቸር የትምህርት ዘርፍ ተቀላቅሎ የነበረ ቢሆንም በኋላ ግን ትምህርቱን አቋርጦ ወደ አቪዬሽኑ ዓለም በመግባት የኢትዮጵያ አየር መንገድን ተቀላቀለ። ከዚያም እንደ አውሮፓውያን አቆጣጠር ከሜይ 2008 ጀምሮ በአየር መንገድ ውስጥ በረዳት አብራሪነት ሲሰራ ቆይቷል። ኃይለመድህንን በውጭ ለተመለከተው ሕይወቱ የተቃናለት ጥሩና የተረጋጋ ገቢ ያለው ወጣት ይመስል ነበር። እንደ ዓለም አቀፍ አብራሪነቱ ወደ አውሮፓና የተለያዩ ዓለም ክፍሎች ያለምንም ችግር ለመጓዝ የሚያስችል ዕድል አለው። በመንግስት ባለስልጣናትና ጉዳዩን በኋላ ላይ በመረመሩ አካላት እይታ ይህ ወጣት በወቅቱ በአፍሪካ ውስጥ ሊታሰብ የሚችለውን የስኬት ጫፍ የነካ ሰው ነበር። ነገር ግን አንዳንድ የእውነተኛው ውጊያ ከውጭ ሳይሆን ከውስጥ የሚመነጭ ነው። በውስጡ የሆነ ነገር ቀስ በቀስ እየፈረሰ ነበር። ምክንያቱም ዓለም የሚያየው ገጽታው እሱ ከሚሰማው እውነት ጋር በፍጹም አንድ አልነበረም። በዚያን ወቅት የኢትዮጵያ ፖለቲካ ሁኔታ ፍርሃት የወረረው ነበር። በተደጋጋሚ እንደ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች የመሳሰሉ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች እንዳወጡት ሪፖርት የኢትዮጵያ መንግስት ተቃዋሚ ፖለቲከኞችን፣ የሰብአዊ መብት ተሟጋችና ጋዜጠኞችን በከፍተኛ ሁኔታ ያፍን ነበር። ማዕከላዊ በመባል በሚታወቀው እስር ቤት ውስጥ አስከፊ ምርመራዎች እንደሚካሄዱ፣ የጸረ ሽብር ሕጉን በመጠቀም ተቃውሞዎችን ለማፈን ጥረት እንደሚደረግ እንዲሁም ጥብቅ የሆነ የመንግስት የደህንነት ክትትል በዜጎች ላይ እንደሚካሄድ ሪፖርቶች በስፋት ያሳያሉ። ኃይለመድህን ፖለቲከኛ ባይሆንም ፍርሃት ግን ወደ ልቡ ዘልቆ ለመግባት ፈቃድ አይጠይቅም። በተለይ ያጎቱ በልብ መማረፍን ተከትሎ ከባድ የአእምሮ መረበሽና ጥርጣሬ በውስጡ እንዲፈጠር ሆነ። መንግስት የደህንነት ክትትል ውስጥ እንደሆነም ማመን ጀመረ። ይህ ጥርጣሬው ወደ ጭንቀት፣ ጭንቀቱም ወደ ከፍተኛ ድንጋጤ ተቀየረ። ያ ድንጋጤ ደግሞ ቀስ በቀስ ወደ አንድ እምነት ተለወጠ። እየተከታተሉኝ ነው የሚል ድምዳሜ ላይ እንዲደርስ አደረገው። ወደ አውሮፓ በህጋዊ መንገድ መግባት እየቻለ አውሮፕላን ጠልፎ የፖለቲካ ጥገኝነት የሚጠይቅበት ምንም አይነት ምክንያታዊ መነሻ አልነበረውም። ምንም አይነት የወንጀል ሪከርድም ሆነ ከፖለቲካ ጋር ተያያዥ ነገር አልገጠመውም። ይህ የውስጥ ቀውስ የፈጠረው ፍርሃት ለረጅም ጊዜ ታምቆ የቆየ ሲሆን እውነታው ሊወጣ የቻለው ኃይለመድህን ራሱ ከዓመታት በኋላ በጻፈው መጽሐፍ አማካኝነት ነበር። እንደ አውሮፓውያን አቆጣጠር ፌብሩዋሪ 17 2014 ከሌሊቱ 6 ሰዓት በቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 702 የሆነው ግዙፍ ቦይንግ 767 አውሮፕላን ጸጥ ብሎ ቆሟል። ልክ 6 ሰዓት ተኩል ላይ ተጓዦችን አሳፍሮ መንቀሳቀስ ሲጀምር አውሮፕላኑ ሞተሮች ድምፃቸውን ማሰማት ጀመሩ። መድረሻውም ወደ ጣሊያኗ ከተማ ሮም ነበር። ተሳፋሪዎቹ መካከል 139ኙ ወደ ሀገራቸው የሚመለሱ ጣሊያናውያን ሲሆኑ 11ዱ አሜሪካውያን፣ 4ቱ ፈረንሳውያንና ሌሎችም ዜጎች ይገኙበታል። በአጠቃላይ 202 ሰዎች ተሳፍረዋል። መብራቶቹ ጠፉ። የሞተሩ ድምፅ ወጥ ሆነ። አውሮፕላኑም በሌሊት ጨለማ ውስጥ እየተሰወረ ወደ ሰማይ ተመነጠቀ። መጀመሪያ ላይ ሁሉም ነገር ሰላም ነበር። በረራው በሱዳን የአየር ክልል አድርጎ ወደ ጣሊያኗ ሮም ከተማ ማምራት ጀመረ። በአውሮፕላኑ መቆጣጠሪያ ክፍል ውስጥ በዋና አብራሪነት የተመደበው ጣሊያናዊ ካፒቴን ሲሆን በረዳት አብራሪነት ደግሞ ኃይለመድህን አበራ በቀኝ በኩል ባለው ወንበር ላይ ተቀምጧል። ግዙፍ አውሮፕላን የኢትዮጵያን አየር ክልል ለቆ የሱዳንን ሰፊ አየር ክልል እያቋረጠ ነበር። በተሳፋሪዎች ክፍል ውስጥ ያሉት መብራቶች ደብዝዘዋል። ከውጭ ያለው ጨለማ መንገደኞችን እንቅልፍ እንዲወስዳቸው አድርጓል። ሌሊቱ ሰላማዊና የተለመደ አይነት ይመስል ነበር። ነገር ግን ይህ ሰላም ብዙም አልቆየም። ጣሊያናዊው ካፒቴን የመቀመጫ ቀበቶውን ፈቶ ከመቆጣጠሪያ ክፍሉ በመውጣት ወደ መጸዳጃ ቤት አመራ። ይህ ለማንኛውም አብራሪ የተለመደ ተግባር ነበር። ነገር ግን ያ ጠንካራ የመቆጣጠሪያ ክፍል በር ሲዘጋ የኢቲ 702 በረራ ዕጣ ፈንታ ሙሉ በሙሉ ተቀየረ። አሁን በመቆጣጠሪያ ክፍል ውስጥ ኃይለመድህን ብቻውን ቀርቷል። ጊዜ አላጠፋም። ላፍታም ቢሆን ማመንታት አልታየበትም። አስቀድሞ ባቀደው መሰረት ወዲያውኑ ከተቀመጠበት ወንበር ላይ ተነሳ። በአእምሮ ላይ ቀድሞ የታተመውን እቅድ ለመተግበር ፍርሃት የሚባል ነገር አልወረረውም። በአሜሪካን ሀገር አሸባሪዎች አውሮፕላኖችን ጠልፈው
የኒውዮርክ መንትያ ህንፃዎችን ከመቱበት የሴፕቴምበር 11 የሽብር ጥቃት በኋላ የዓለም አቪዬሽን ኢንዱስትሪ የንግድ አውሮፕላኖችን የመቆጣጠሪያ ክፍል በሮች እጅግ ጠንካራና በቀላሉ ሊሰበሩ የማይችሉ እንዲሆኑ አድርጓቸዋል። አንድ አብራሪ ኮክፒት ውስጥ እያለ ህመም ቢያጋጥመው ወይም ራሱን ቢስት ከኮክፒት ውጭ ያሉ የበረራ አባላት የሚስጥር ቁጥሩን በበሩ ኬፓር ላይ በማስገባት መክፈት የሚችሉበት ሲስተም አለው። ሆኖም የቦይንግ 767ቱን የውስጥ አካል ጠንቅቆ የሚያውቀው ኃይለመድን ይህንን እንዴት ማክሸፍ እንዳለበት ቀድሞ አስቧል። ከዓመታት በኋላ በጻፈው የራሱ መጽሐፍ ላይ በግልጽ እንዳመነው ኃይለመድን በሩን ለመጠርቀም የተጠቀመው ማኑዋል መቆለፊያውን ነው። ይህ ማለት ዋናው አብራሪ የቱንም ያህል ትክክለኛውን የሚስጥር ኮድ ቢጠቀምም በማኑዋል እስከተዘጋ ድረስ በሩን ከውጭ በኩል መክፈት ፈጽሞ አይቻልም። ኃይለመድን ቦታውን ቀይሮ በግራ በኩል ባለው የዋና አብራሪው ወንበር ላይ ተደላድሎ ተቀመጠ። አሁን የ201 ሰዎች ሕይወትና የግዙፍ አውሮፕላን ሙሉ መቆጣጠሪያ በሱ መዳፍ ላይ ወድቋል። ጣሊያናዊ ካፒቴን ከመጸዳጃ ቤት ሲወጣ ሁኔታው ከቁጥጥር ውጭ መሆኑን ወዲያውኑ ተረዳ። ሚስጥር ቁጥሩን በቁልፉ ሰሌዳ ላይ ደጋግሞ ቢሞክርም በሩ ሊከፈትለት አልቻለም። ካፒቴኑ በሩን በኃይል እየመታ ኃይለመድን እንዲከፍትለት መጮህ ጀመረ። ይህንን ተከትሎም ከተሳፋሪዎቹ መካከል በዕለቱ ስራ ላይ ያልነበረ አንድ ሌላ አብራሪ ወደፊት በመምጣት ሊያግዘው ሞከረ። ሁለቱ አንድ ላይ ሆነው የተቆለፈውን በር በከፍተኛ ኃይል መደብደብ ቀጠሉ። በመቆጣጠሪያ ክፍል ውስጥ ያለው ኃይለመድን ከበሩ ውጭ እየተፈጠረ ያለውን ግርግርና ሊፈጠር የሚችለውን አመጽ ለመቆጣጠር አስቸኳይ እርምጃ መውሰድ ነበረበት። መንገደኞቹም ሆነ የበረራ አባላቱ በድንጋጤ ወደ በሩ እንዳይጠጉና ተቀምጠው እንዲቆዩ ማድረግ ግቡን ለመምታት አስፈላጊ እርምጃ መስሎ ታየው። ይህንን ለማድረግ ደግሞ የአውሮፕላኑን የህይወት ድጋፍ ስርዓትን እንደ ማስፈራሪያ መሳሪያ ለመምዘዝ ወሰነ። በመጀመሪያ አውሮፕላን ውስጥ የድንገተኛ አደጋ ኦክሲጅን ማስኮች እንዲለቀቁ አደረገ። በጨለማው የመንገደኞች ክፍል ውስጥ ከተሳፋሪዎች ራስጌ ላይ ያሉት ፓኔሎች በድንገት ተከፍተው ቢጫ የኦክሲጅን ማስኮች ወደ ታች ሲንጠለጠሉ አገር ሰላም ብለው እንቅልፍ ላይ የነበሩት መንገደኞች በከፍተኛ ድንጋጤ ነቁ። ነገር ግን ኃይለመድን በዚህ ብቻ አላቆመም። በመጽሐፉ ላይ እንዳረጋገጠው ሆን ብሎ የአውሮፕላኑን የውስጥ አየር ግፊት መጠንም እንዲወርድ አድርጓል። አየር ግፊቱ በድንገት ሲቀንስ መንገደኞቹና የበረራ አባላቱ ለመተንፈስ ሲሉ ወደ ወንበሮቻቸው ተመልሰው የኦክሲጅን ማስኩን ከማድረግ ውጪ ሌላ አማራጭ አልነበራቸውም። ከዚያም ማይክሮፎኑን በማንሳት ድምፁን በመላው አውሮፕላን ውስጥ ማሰማት ጀመረ። መልእክቱ እጅግ አጭርና ቀጥተኛ ነበር። ሁሉም ሰው ቦታው ላይ እንዲቀመጥና ጸጥ እንዲል ቀጭን ትዕዛዝ አስተላለፈ። የበረራ አባላቱ የመቆጣጠሪያ ክፍሉን በር መደብደባቸውን ካላቆሙ በአውሮፕላኑ ላይ እርምጃ እንደሚወስድ አስጠነቀቀ። ከዚህ ጋር ተያይዞ የመንገደኞችን ምስክርነት ዋቢ በማድረግ የወጡ መረጃዎች እንደሚያሳዩት ዛቻው ከዚህም የከፋ ነበር። ማንም ሰው በሩን ሰብሮ ለመግባት ከሞከረ አውሮፕላኑን ከነመንገደኞቹ እንደሚከሰክሰው በግልጽ ዝተዋል። ቃሉ ማስፈራሪያ ብቻ እንዳልሆነ ለማሳየትም ኃይለመድን የአውሮፕላኑን መሪ በማኑዋል መቆጣጠር ጀመረ። ግዙፉን የቦይንግ 767 አውሮፕላን እንደፈለገው ወደ ላይና ወደ ታች እያላጋ እንዲሁም ክንፎቹን ወደ ቀኝና ወደ ግራ በኃይል እያጋደለ አውሮፕላኑ በአየር ላይ ሚዛኑን ስቶ እንዲንገጫገጭ አደረገው። በዚህም የተነሳ በተሳፋሪዎች ክፍል ውስጥ እጅግ አስፈሪ ሁኔታ ተፈጠረ። ያልታሰሩ ዕቃዎች፣ ምግቦችና መጠጦች በአየር ላይ ከወዲያ ወዲህ እየወደቁ መተላለፊያው ላይ ተበታተኑ። መንገደኞች የሞት ጥላ እንዳጠላባቸው በማመን የመቀመጫቸውን እጀታ አጥብቀው ያዙ። ዲያጎ ካርፔሌ የተባለ ጣሊያናዊ መንገደኛ ሁኔታውን ሲገልጽ አውሮፕላኑ በሚያደርገው አስፈሪ እንቅስቃሴ ምክንያት ከሰማይ ላይ እየወደቀ ያለ ይመስል ነበር በማለት የነበረውን አሰቃቂ ቅጽበት ገልጾታል። በዚህ ከፍተኛ ውጥረት ውስጥ ሆኖ ኃይለመድን አውሮፕላኑን ሙሉ በሙሉ ከተቆጣጠረ በኋላ መሬት ላይ ላሉት የአየር ትራፊክ ተቆጣጣሪዎች አውሮፕላኑ መጠለፉን ማሳወቅ ነበረበት። በዚህም መሰረት የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 702 መጠለፉን አሳወቀ። አውሮፕላኑ አቅጣጫውን ቀይሮ ወደ አውሮፓ አየር ክልል ሲቃረብ ኃይለመድን አእምሮ ውስጥ ሌላ ከፍተኛ ሐሳብ መለዋወጥ ይታይ ነበር። ለዓመታት መርማሪዎችን ግራ አጋብቶ የቆየው ለምን ጠለፈው የሚለው ጥያቄም በመጽሐፉ ላይ ምላሽ አግኝቷል። ኃይለመድን መጀመሪያ ላይ አውሮፕላኑን የጠለፈበት ዋና ዓላማ ገንዘብ ለመጠየቅ ነበር። በኢትዮጵያ ውስጥ ሕይወቱና ስራው በማይታዩ የደህንነት ኃይሎች እየተበላሸ እንደሆነ አምኖ ስለነበር እንድሰራ ካልፈቀዱልኝ ሰርቻ አገኝ የነበረውን ገንዘብ ይዤ እወጣለሁ ሲል ተነሳሳ። ነገር ግን ከጠለፋው በኋላ በአውሮፕላኑ የመቆጣጠሪያ ክፍል ውስጥ ሆኖ ከራሱ ጋር ሲመክር
በዚያች የፍርሃትና የሽብር ሰዓት ውስጥ የገንዘብ ጥያቄውን እርግፍ አድርጎ ትቶ አንድ ነገር ብቻ ለመጠየቅ ወሰነ። እሱም በስዊዘርላንድ የፖለቲካ ጥገኝነትን ማግኘት ነበር። ይህንን ተከትሎም ነዳጅ ለመቆጠብ በማሰብ በሮም አድርጎ ከመሄድ ይልቅ ቀጥታ ወደ ጄኔቫ እንዲያመራ የአውሮፕላኑ በረራ ኮምፒውተር ላይ አቅጣጫውን አስተካከለ። የተጠለፈው አውሮፕላን ወደ አውሮፓ አየር ክልል ሲገባ ዓለም አቀፍ የደህንነትና የወታደራዊ ጥበቃ ስርዓቶች ወዲያውኑ በንቃት ስራቸውን ጀመሩ። ጣሊያን አንድ ግዙፍ የንግድ አውሮፕላን ተጠልፎ ወደ አየር ክልሏ መግባቱን እንዳወቀች 2 ዩሮፋይተር ታይፈን የጦር ጀቶችን ላከች። አውሮፕላኑ ጣሊያንን አቋርጦ ወደ አልፕስ ተራሮች ሲጠጋ ደግሞ የፈረንሳይ አየር ኃይል እንዲሁ የራሱን የጦር ጀቶች በማስነሳት የተጠለፈውን አውሮፕላን ማጀብ ጀመረ። የጦር ጀቶቹ አብራሪዎች ግዙፉ ቦይንግ አውሮፕላን አቅጣጫ ቀይሮ ከተሞች ላይ አደጋ እንዳያደርስ በከፍተኛ ጥንቃቄ ይከታተሉት ነበር። ነገር ግን አውሮፕላኑ የመጨረሻ መድረሻ ወደ ሆነችው ስዊዘርላንድ ድንበር ሲቃረብ ዓለምን ጉድ ያስባለና የስዊዘርላንድን መንግስት በታሪክ ከፍተኛ እፍረት ውስጥ የከተተ ክስተት ተፈጠረ። ኃይለመድን ከስዊዘርላንድ ስካይ ጋይድ የአየር ትራፊክ ተቆጣጣሪዎች ጋር በሬዲዮ እየተነጋገረና የፖለቲካ ጥገኝነት ድርድር እያደረገ ነበር። ነገር ግን በስዊዘርላንድ ሰማይ ላይ የተጠለፈውን አውሮፕላን የሚያጅብ አንድም የስዊዘርላንድ የጦር ጀት አልነበረም። ምክንያቱም በዚያች ሰዓት የስዊዘርላንድ አየር ኃይል ዝግ ነበር። በድምጽ ብክለት መከላከያ ህጎች፣ በበጀትና በሰው ኃይል እጥረት ምክንያት የስዊዘርላንድ አየር ኃይል የጦር ጀቶች ዝግጁ ሆነው የሚጠብቁት በመደበኛ የቢሮ ሰዓት ብቻ ነበር። ማለትም በኢትዮጵያ ሰዓት አቆጣጠር ከጠዋቱ 2 ሰዓት እስከ ቀኑ 6 ሰዓት እና ከሰዓት በኋላ ከ7 ሰዓት ተኩል እስከ 11 ሰዓት ብቻ ማለት ነው። ኢቲ 702 ወደ ጄኔቫ የገባው ማለዳ ላይ በመሆኑ የሉዓላዊቷ ሀገር ስዊዘርላንድ የጦር ኃይል የራሱን አየር ክልል ማስጠበቅ አልቻለም። የአገሪቱን ድንበርና ደህንነት ለማስጠበቅ ሙሉ በሙሉ በፈረንሳይና በጣሊያን የጦር ጀቶች ላይ ጥገኛ መሆን ግድ ሆኖባቸዋል። ይህ እውነታ በተለያዩ ዓለም ሚዲያዎች ላይ ሲወጣ ስዊዘርላንድን የመሳለቂያ ርዕስ ያደረጋት ሲሆን ክስተቱም ሀገሪቱ የደህንነት ፖሊሲዋን እንድትከልስና የጦር ጀቶቿ በሰባቱም ቀናት 24 ሰዓት ዝግጁ ሆነው እንዲጠብቁ ያስገደደ ታሪካዊ ማንቂያ ደወል ሆኖ አልፏል። በዚያች ንጋት ግን የጦር ጀቶች መኖር አለመኖር ለኃይለመድን አሳሳቢ ጉዳይ አልነበረም። ጄኔቫ ከተማ ላይ ማንዣበቡን ቀጠለ። የፖለቲካ ጥገኝነት እስካልተሰጠው ድረስ አውሮፕላኑን በአየር ላይ ለማቆየት አሰበ። የትራፊክ ተቆጣጣሪዎቹ ግን ምንም አይነት ዋስትና ሊሰጡት እንደማይችሉ ነገሩት። በዚህ ሰዓት የአውሮፕላኑ የነዳጅ ማመላከቻ ወደ 0 ተጠግቷል። አውሮፕላኑ ያሉት 2 ግዙፍ ሞተሮች ነዳጅ ጨርሰው ከመጥፋታቸው በፊት የቀረው ጊዜ ቢበዛ 10 ደቂቃ ብቻ ነበር። ኃይለመድን ምንም አማራጭ ስላላገኘ ፕሌኑን ወደ ጄኔቫ አውሮፕላን ማረፊያ መንደርደሪያ ዞረው። ተሳፋሪዎቹ የሞትና የህይወትን ጫፍ እየተመለከቱ ባለበት በዛች አስፈሪ ሰዓት በአየር ላይ የጀመረው ሽብር መሬት ላይ ሊቀጥል ጥቂት ደቂቃዎች ብቻ ቀሩት። አውሮፕላኑ መሬት ከረገጠ በኋላ ከኃይለመድን ውጪ በውስጡ የነበሩት 201 ሰዎችና በከፍተኛ ጥንቃቄ በውጭ እየተጠባበቁ የነበሩት የስዊዘርላንድ ፖሊሶች ያላሰቡት ነገር ተፈጠረ። ሁሉም በሚባል ደረጃ የገመቱት የጠላፊዎቹን የድርድር ግብግብ፣ የታጋቾችን ጩኸት ወይንም የጥይት ሩምታን ነበር። ነገር ግን ማንም ያላሰበውና የዓለምን ሚዲያዎች ግራ ያጋባ ክስተት ተፈጠረ። አውሮፕላኑ የጄኔቫን መሬት ከረገጠ በኋላ ኃይለመድን በአውሮፕላኑ ውስጥ የታገቱትን መንገደኞችም ሆነ የበረራ አባላት ላይ ምንም አይነት ተጨማሪ ጉዳት አላደረሰም። ከዚህ ይልቅ የፈጠረውን አስፈሪ ድባብ ወደ ጎን ትቶ አውሮፕላኑን ካቆመ በኋላ ወደ መቆጣጠሪያ ክፍሉ የውጭ መስኮት አመራ። መስኮቱንም ከፈተና ቢጫ ቀለም ያለውን የአደጋ ጊዜ ማምለጫ ገመድ ወደ ታች ለቀቀው። ከዚያም በገመዱ ተንጠልጥሎ ወደ መሬት ወረደ። ምንም አይነት የጦር መሳሪያ አልያዘም ነበር። ይልቁንም በመሬት ላይ አውሮፕላኑን ከበው ወደ ነበሩት የፖሊስ አባላት በፍጥነት ሮጦ እጁን ሰጠ። አውሮፕላኑን የጠለፍኩት እኔ ነኝ በማለት በገዛ አንደበቱ ለፖሊሶች ተናዘዘ። ወዲያውንም ወደ ስዊዘርላንድ የመጣበት ብቸኛ ዓላማ የፖለቲካ ጥገኝነት ለመጠየቅ መሆኑን አሳወቀ። በዚህ ጊዜ በከፍተኛ ፍርሃት ውስጥ የነበሩትና ለሰዓታት የሞት ጥላ ያጠላባቸው መንገደኞች እጆቻቸውን ከጭንቅላታቸው ላይ አድርገው በስዊዘርላንድ ልዩ ኃይል ፖሊሶች እየታጀቡ በሰላም ከአውሮፕላኑ ወጡ። አንድም ሰው ላይ አካላዊ ጉዳት አልደረሰም። ነገር ግን የስነ ልቦና ስብራቱ ከሁሉም መንገደኛ ፊት ላይ ይነበብ ነበር። በአየር ላይ ተጀምሮ መሬት ላይ በሰላም የተቋጨው ምዕራፍ ሲጠናቀቅ ቀጣዩ ውዝግብና የመረጃ ጦርነት ግን ገና መቀጣጠሉ ነበር። ይህ አስደንጋጭ ዜና በዓለም አቀፍ ሚዲያዎች ሲሰራጭ አዲስ አበባ የኢትዮጵያ አየር መንገድ ዋና መስሪያ ቤት ከፍተኛ ድንጋጤና ግርግር መፍጠሩ አልቀረም። አገሪቱን ብሔራዊ ኩራትና የቪዥን 2025 ስኬት በዓለም አደባባይ ለማሳየት የሚጥር ተቋም በራሱ ረዳት አብራሪ መጠለፉ ከባድ የፖለቲካና
ገጽታ መጉደፍ አደጋ እንዲጋረጥበት አደረገ። በመሆኑም የኢትዮጵያ አየር መንገድ ያወጣው የመጀመሪያ መግለጫ ክስተቱን ለማለዘብና እውነታውን ለማድበስበስ የሞከረ ነበር። አውሮፕላኑ ወደ ጄኔቫ ለማምራት ተገዷል የሚል ጥንቃቄ የተሞላበት ቃል እንጂ ተጠልፈዋል የሚለውን እውነት ማፍረጥ አቅቷቸው ነበር። ከሁሉም በላይ ደግሞ የራሱ ረዳት አብራሪ ይህንን ድርጊት እንደፈጸመው በግልጽ አላሳወቀም ነበር። ድርጊቱን የፈጸመው የራሳቸው ሰው መሆኑን ማመን ደግሞ ለተቋሙ እጅግ ከባድ ነበር። ይህን በሰሙ በመንግስት ባለስልጣናትና በአየር መንገዱ አመራሮች ዘንድ ግራ መጋባት ነገሰ። ጥሩ ደሞዝ ያለው በህጋዊ መንገድ አውሮፓ መግባት የሚችል የ31 ዓመት ስኬታማ ወጣት አብራሪ ለምን አውሮፕላን ጠልፎ የፖለቲካ ጥገኝነት ይጠይቃል የሚለው ጥያቄ በየቢሮው ያስተጋባ ጀመር። በአዲስ አበባ ከተማና በማህበራዊ ሚዲያ ላይ ግን ወሬው እንደ ሰደድ እሳት ተዛመተ። የተለያዩ የሴራ ትንታኔዎችና ወሬዎች እንዳሸን ፈሉ። በተለይም ኃይለ መድን ይህንን እርምጃ የወሰደው በቅርቡ ከሞቱት አጎቱ ጋር በተያያዘ ነው የሚል ወሬ በስፋት ተሰራጨ። አጎቱ በአሳዛኝ ሁኔታ የተገደሉት በፖለቲካ ምክንያት ነው። ይህ ደግሞ ኃይለ መድንን አበሳጭቶታል የሚሉ ወሬዎች መሰማት ጀመሩ። ነገር ግን ይህንን ወሬ ኃይለ መድን ቤተሰቦች አስተባብለዋል። ታላቅ ወንድሙ ዶክተር እንዳለማው አበራ ለሚዲያ በሰጠው መግለጫ አጎታቸው አቶ ምሩ ስዩም አሟሟት ምንም አይነት የፖለቲካ ሴራም ሆነ ግድያ የሌለበት በተፈጥሮ የልብ ህመም ምክንያት ቦሌ አካባቢ ታክሲ ውስጥ እያሉ ያጋጠማቸው ህልፈት መሆኑን በግልጽ አስረዳ። ወንድሙ ዶክተር እንዳለማው ኃይለ መድን በመሰረቱ ጥሩ ስነ ምግባር ያለው ሰው እንጂ ወንጀለኛ ወይም አሸባሪ ያለመሆኑን በመግለጽ የድርጊት ለቤተሰቡም ቢሆን እንቆቅልሽ እንደሆነበት ተናገረ። ክስተቱ ግን በስዊዘርላንድ ጄኔቫ ውስጥ ባሉ የኢትዮጵያ ዲያስፖራ ማህበረሰብ ዘንድ ከፍተኛ የፖለቲካና የማህበራዊ ክፍፍልን ፈጠረ። በወቅቱ ወደ 2000 የሚጠጉ ኢትዮጵያውያን በሚኖርበት ስዊዘርላንድ የኃይለ መድን ዓላማ የሰላ ክርክር አስነሳ። ዲያስፖራው በፖለቲካ አመለካከት የተከፋፈለ እንደመሆኑ የኃይለ መድንን ድርጊትም በተለያየ መነጽር ተመለከተው። ዳዊት ተክለማርያም የተባለ በአውሮፓውያኑ 1975 ዓ.ም ወደ ስዊዘርላንድ በመምጣት የሀገሪቱን ዜግነት ያገኘ የቀድሞ የፖለቲካ ስደተኛ ኃይለ መድን አውሮፕላኑን የጠለፈው በኢትዮጵያ ያለውን የሰብአዊ መብት ጥሰት ለዓለም አቀፉ ማህበረሰብ ለማጋለጥና ትኩረት ለመሳብ ነው ብሎ አጥብቆ እንደሚያምን ገልጿል። እንደ ማንኛውም ተራ ሰው የፖለቲካ ጥገኝነት ቢጠይቅ ኖሮ ማንም ጆሮ አይሰጠውም ነበር። ነገር ግን ይህንን ትልቅ እርምጃ በመውሰዱ ዓለም ስለ ኢትዮጵያ ሰብአዊ መብት ይዞታ እንዲያውቅ አድርጓል ሲል ያስረዳል። ታፈሰ በለጠ የተባለ ሌላ የቀድሞ ስደተኛም ይህንኑ ሐሳብ በመደገፍ አብራሪው ስለ ሀገሩ ሁኔታ ጠንካራ መልእክት ማስተላለፍ ፈልጎ ነው ሲል በወቅቱ ገልጿል። ሌላ ስሟ እንዳይገለጽ የፈለገች ወደ ኢትዮጵያ እየተመላለሰች የምትሰራ ነጋዴ በበኩሏ እንደ አንድ ኢትዮጵያዊ እሱ ወንድማችን ነው፣ የተማረና የተከበረ ቤተሰብ ልጅ ነው፣ ፖለቲካዊ ምክንያት ካለው ሊደመጥ ይገባል በማለት ድጋፏንና አጋርነቷን ገልጻለች። በአንጻሩ አዋሽ ሬስቶራንት በሚባል የሀበሻ ምግብ ቤት የሚያዘወትር ሮበርት የተባለ ሌላ ነዋሪ ድርጊቱን አጥብቆ ኮንኖታል። የኃይለ መድንን ድርጊት በማውገዝ ይህ ፖለቲካዊ ትርፍ ለማግኘት የተደረገ ሙከራ እንደሆነና እንደ ቤተሰቦቹ አገላለጽም የአእምሮ እክል ሊኖርበት እንደሚችል ጠቁሟል። በአጠቃላይ በማህበረሰቡ ውስጥ በመንግስት ሰላዮች ተጠልፈናል፣ እርስ በርስ መተማመን አይቻልም የሚል ከፍተኛ የፍርሃትና የጥርጣሬ አጥር ተገንብቶ ነበር። ይህ በዲያስፖራው መካከል የነበረው ውዝግብ እንዳለ ሆኖ በኢንተርኔትና በማህበራዊ ሚዲያ ዓለም ኃይለ መድንን ጀግና የሚሉና የጥገኝነት ጥያቄውን የሚደግፉ ጠንካራ ዘመቻዎች ተጀመሩ። ድጋፉ ዝም ብሎ የሐሳብ ክርክር ብቻ አልነበረም፣ ወደ ተግባር የተቀየረ የህዝብ ቅስቀሳም ፈጥሯል። በተለይም እንደ አውሮፓውያኑ አቆጣጠር ከፌብሩዋሪ 20 ጀምሮ እስከ ፌብሩዋሪ 27 2014 ባሉት ቀናት ውስጥ የኃይለ መድንን ፎቶግራፎችና የጥገኝነት ጥያቄውን የሚደግፉ መልእክቶች በፌስቡክ ገጾች ላይ በስፋት ተሰራጭተዋል። ደጋፊዎቹ ኃይለ መድን ወደ ኢትዮጵያ ከተመለሰ ከፍተኛ የሰብአዊ መብት ጥሰትና አደጋ ሊደርስበት እንደሚችል በማስጠንቀቅ የስዊዘርላንድ መንግስት ጥገኝነት እንዲሰጠው የሚጠይቁ በራሪ ወረቀቶችን አሰራጩ። እነዚህ በራሪ ወረቀቶች በስዊዘርላንድ ዋና ከተማ በርን በሚገኘው ካሲኖ ፕላስ የተባለ አደባባይና በጀርመን ፍራንክፈርት በሚገኘው የስዊዘርላንድ ጠቅላይ ቆንስላ ጽሕፈት ቤት ፊት ለፊት ሰላማዊ ሰልፍ እንዲወጣ የሚጠይቁ ነበሩ። ከቀናት በኋላ በተለቀቁት የፌስቡክ ፎቶግራፎች ላይም የተወሰኑ የድጋፍ ሰልፎችና ስብሰባዎች በተግባር መካሄዳቸውን ታይተዋል። ኃይለ መድን በአንድ ጀንበር ውስጥ የአንድ ፖለቲካዊ እንቅስቃሴ ማዕከልና የሰብአዊ መብት ተሟጋች ተደርጎ ተሳለ። ይሁን እንጂ የዚህ ሁሉ ፖለቲካዊ ድጋፍ፣ የተቃውሞ ሰልፍና የማህበራዊ ሚዲያ ውዝግብ ማዕከል የሆነው ኃይለ መድን አበራ ከስዊዘርላንድ ፖሊሶች የጥበቃ ክፍል ውስጥ ሆኖ ውጭ ላይ ምን እየተካሄደ እንዳለ አያውቅም ነበር። እሱ ሌላ ዓለም ውስጥ ገብቷል።
በውጭው ዓለም ዘንድ ለአንዳንዶች የፖለቲካ ጀግና፣ ለሌሎች ደግሞ እንደ ወንጀለኛ እየተቆጠረ የመከራከሪያ ርዕስ ሲሆን እርሱ ግን በዚያች ጠባብ ስዊዘርላንድ ማቆያ ክፍል ውስጥ ሆኖ የገዛ አእምሮውን የፍርሃት ኮቴ እያዳመጠ ከራሱ ጋር ግብ ይገጥም ነበር። ነገር ግን ከፊቱ የሚጠብቀው የሕግና የሕክምና ምርመራ የሁሉንም ወገን ግምት የሚያፈርስ ማንም ያልጠበቀውና እጅግ አሳዛኝ እውነት ይዞ ብቅ የሚል ነበር። ጠለፋው ከተፈጠረ ከጥቂት ቀናት በኋላ ክስተቱ ያስደነገጠው የኢትዮጵያ መንግስት ከስዊዘርላንድ መንግስት ጋር እጅግ ከፍተኛ የሆነ የዲፕሎማሲና የሕግ ፍልሚያ ውስጥ ገባ። የኢትዮጵያ መንግስት በአቋሙ ይጸና ነበር። ይህ ሰው አውሮፕላናችንን ጠልፏል፣ የሀገራችንን ብሔራዊ ኩራት አዋርዷል፣ በአሸባሪነትና በወንጀል ሊጠየቅ ስለሚገባ በአስቸኳይ ተላልፎ ሊሰጠን ይገባል የሚል ጥብቅ ጥያቄ አቀረበ። ነገር ግን የስዊዘርላንድ መንግስት በተለይም የፌዴራል የፍትህ ጽሕፈት ቤት ይህንን የኢትዮጵያ መንግስት አሳልፎ የመስጠት ጥያቄ ሙሉ በሙሉ ውድቅ አደረገው። ለዚህም ውሳኔው እንደ ዋና ምክንያት ያቀረበው የአውሮፓውያን የሰብአዊ መብት ስምምነትን ነበር። ስዊዘርላንድ በውሳኔዋ ኢትዮጵያ ያላትን የሰብአዊ መብት አያያዝ ታሪክ ግምት ውስጥ በማስገባት ኃይለመድህንን አሳልፎ መስጠት ለከፍ አደጋ፣ እንግልትና ለሰብአዊ መብት ጥሰት ሊያጋልጠው ይችላል የሚል ጠንካራ የሕግ አቋም ያዘች። በመሆኑም የሕግ ሂደቱና የወንጀል ምርመራው በስዊዘርላንድ ግዛት ውስጥ እንደሚቀጥል ለኢትዮጵያ መንግስት አሳወቀች። ይህ የስዊዘርላንድ ውሳኔ ግን በአዲስ አበባ ያለውን የሕግ ሂደት አላስቆመውም። የኢትዮጵያ መንግስት የራሱን የፍትህ ሂደት ለማስቀጠል ቆርጦ ተነሳ። እንደ አውሮፓውያን አቆጣጠር ማርች 17 2015 ድሬቲዩብ የተሰኘው የዜና አውታር ባስተላለፈው ዜና የዚህን የሕግ ሂደት የመጨረሻ ውጤት ለሕዝብ ይፋ አደረገ። ዜና አንባቢው ሸወንዙ መላኩ ባቀረበው ዘገባ መሰረት የፌዴራል ከፍተኛ ፍርድ ቤት 20ኛ ወንጀል ችሎት ኃይለመድህን አበራ በሌለበት ፍርዱን አስተላልፏል። አቃቤ ሕግ ሁለት ከባድ ክሶችን ያቀረበበት ሲሆን መጀመሪያው ዓለም አቀፍ አውሮፕላንን በኃይል ጠልፎ አቅጣጫ ማስቀየር የሚል ነው። ሁለተኛው ደግሞ አውሮፕላኑን ወደ ላይና ወደ ታች በማንገጫገጭ የመንገደኞችን ምግብና መጠጥ በማፍሰስ ሽብር በመፍጠርና ደህንነታቸውን አደጋ ላይ በመጣል የሚል ነበር። ፍርድ ቤቱ የዓይን እማኞችን ቃልና መረጃዎችን ከመረመረ በኋላ ብይኑን ሰጠ። ኃይለመድህን አውሮፕላን በመጥለፍ ወንጀል ጥፋተኛ ሆኖ ተገኘ። ነገር ግን በሁለተኛው የመንገደኞችን የደህንነት አደጋ ላይ ጥሏል በሚለው ክስ በማንም መንገደኛ ላይ የደረሰ አካላዊ ጉዳት ባለመኖሩ ክሱ ሳይጸና ቀረ። በመጨረሻም ፍርድ ቤት የቅጣት ውሳኔውን አሳለፈ። የፌዴራል ከፍተኛ ፍርድ ቤት 20ኛ ወንጀል ችሎት በረዳት አብራሪ ኃይለመድህን አበራ ላይ 19 ዓመት ከ6 ወር ጽኑ እስራት ፈረደበት። በኢትዮጵያ መንግስትና በሕግ ስርዓቱ እይታ ኃይለመድህን አደገኛ ወንጀለኛ ነበር። ነገር ግን ከበርካታ ሺህ ኪሎ ሜትሮች ርቃ በምትገኘው ስዊዘርላንድ ጄኔቫ ከተማ ሌላ ማንም ያላሰበው ከፖለቲካና ከወንጀል ሕግጋት ጋር ምንም ግንኙነት የሌለው እጅግ አሳዛኝ እውነት መሰማት ጀመረ። የስዊዘርላንድ ጠቅላይ አቃቤ ሕግ መጀመሪያ ላይ ኃይለመድህንን ሰዎችን በማገት ወንጀል ከሶ እስከ 20 ዓመት በሚደርስ እስራት ሊያስቀጣው የሚችል ምርመራ ጀምሮ ነበር። ሆኖም የአገሪቱ የሕግ ስርዓት ማንኛውንም ተከሳሽ ወደ እስር ቤት ከመወርወሩ በፊት ጥልቅ የሆነ የስነ አእምሮ ምርመራ ወይም ሳይካትሪክ ኢቫሉዌሽን ያደርጋል። የዚህ ምርመራ ውጤት እንደ አውሮፓውያን አቆጣጠር በ2015 ሲወጣ ከአብዛኛው ሰው ግምት የራቀና የክስተቱን ትክክለኛ ገጽታ ያሳየ ነበር። ኃይለመድህን አውሮፕላኑን የጠለፈው በጤናማ አእምሮ ሁኔታ ላይ ሳይሆን በራሱ የመወሰን ብቃት ባጣበት ሁኔታ ውስጥ ሆኖ እንደነበር ባለሙያዎች አረጋገጡ። ይህም ኃይለመድህን በወንጀል ሊጠየቅ የማይችልበት ደረጃ ላይ መሆኑንና ከእውነቱ ዓለም የሚነጥል ፓራኖይድ ስኪዞፍሪኒያ የተባለ ከባድ የአእምሮ ህመም እንዳለበት በማስረጃ ቀረቡ። ይህ የሕክምና ማረጋገጫ የሕግ ሂደቱን 360 ዲግሪ ቀየረው። የስዊዘርላንድ አቃቤ ሕግ ሰዎችን በማገት አቅርቦበት የነበረውን የወንጀል ክስ ሙሉ በሙሉ አቋረጠ። የኃይለመድህን የአብራሪነት ፍቃድም በይፋ ተሰረዘ። በመሆኑም የስዊዘርላንድ ፍርድ ቤት በእስራት ፋንታ ኃይለመድህን ከፍተኛ ጥበቃ ሳይለየው ዝግ የአእምሮ ሕክምና ተቋም ውስጥ ገብቶ ክትትል እንዲደረግለት እንደ አውሮፓውያን አቆጣጠር በሜይ 2016 ብይን ሰጠ። ያ ታሪኩ ወደ ሁለት ፍጹም የተለያዩ እውነታዎች የተከፈለበት ቅጽበት ነበር። በኢትዮጵያ የ19 ዓመት ከ6 ወር ጽኑ እስራት የተፈረደበት ወንጀለኛና ከዳተኛ ተደርጎ ሲታይ፣ በስዊዘርላንድ ደግሞ ማንንም ከመክዳቱ በፊት የገዛ አእምሮ የከዳው የሕክምና እርዳታ የሚፈልግና ራሱን መቆጣጠር የማይችል ታካሚ ሆኖ ተመዘገበ። ከዚህ ጊዜ ጀምሮ ኃይለመድህን ከዓለም እይታ ሙሉ በሙሉ ተሰወረ። በቀጣዮቹ ዓመታት ስለሱ የሚወጡ መረጃዎች በዜና አውታሮች፣ በሕግ ሰነዶች፣ በፍርድ ቤት ውሳኔዎችና በአየር መንገዱ መግለጫዎች ላይ ብቻ እየተገደቡ ሆኑ። የሱ ድምጽ ግን ዳግመኛ አልተሰማም። የስዊዘርላንድን የሕክምና እስር ቤቶች ሲዘዋወር ዓለም የረሳው መሰለ።
የሕክምናና የጥበቃ ጉዞው እጅግ ረጅምና አድካሚ ነበር። መጀመሪያ ሻምፕዶሎን ከተባለ እስር ቤት ወደ ፕሪዞን ዴላ ኳዝ ተዛውሮ 3 ወራትን አሳለፈ። እዚያም ባደረገው የረሃብ አድማ ምክንያት ወደ ቤሊዲ አእምሮ ተቋም ተወስዶ ለ20 ቀናት እንዲቆይ ተደረገ። ከዚያም ወደ ፕሪዞን ዴላ ቱዊሌር እስር ቤት ተዛውሮ እስከ ዲሴምበር 2016 ድረስ በከፍተኛ የስነ ልቦና ስቃይ ውስጥ አሳለፈ። በመቀጠልም በጄኔቫ ወደሚገኘው ታዋቂው ኩራቢሊስ የሕክምና ማዕከል ተዛውሮ እስከ ማርች 2021 ድረስ ከቆየ በኋላ እንደገና ወደ ቤሊዲ ተመልሶ በቅድመ ሁኔታ ከሕክምና ተቋሙ እስከወጣበት የአውሮፓውያኑ ጃንዋሪ 2023 ድረስ 9 ሙሉ ዓመታትን በሕግ ተቋማት ውስጥ አሳልፈዋል። በእነዚህ ሁሉ ዓመታት የኃይለ መድን ትክክለኛ ማንነት፣ ለምን ያንን አውሮፕላን እንደጠለፈና በዝግ ተቋማት ውስጥ ምን እያሰበ እንዳሳለፈ ማንም የሚያውቀው ነገር አልነበረም። ታሪኩ በማህደር የተዘጋና ያለቀለት ጉዳይ መስሎ ነበር። ነገር ግን ያልተጠበቀ አንድ አዲስ ምዕራፍ ተከፈተ። እንደ አውሮፓውያን አቆጣጠር በ2023 መገባደጃ ላይ ማንም ያላሰበው ነገር በኢንተርኔት ዓለም ብቅ አለ። ኃይለ መድን አበራ ተገኝ በሚል ስም የተከፈተ የፌስቡክ ገጽ የብዙዎችን ትኩረት ሳበ። በገጹ ላይ የሰፈረው መረጃ የሱን ማንነት በትክክል የሚያሳይ ነበር። መኖሪያው ጄኔቫ ስዊዘርላንድ፣ የትውልድ ቦታው ባህር ዳር፣ ትምህርቱን በዩኒቨርሲቲ ኦፍ ጄኔቫ እንዲሁም ከፌብሩዋሪ 10 2007 እስከ ፌብሩዋሪ 17 2014 የሥራ ቦታው የኢትዮጵያ አየር መንገድ እንደነበር በግልጽ አስፍሯል። እንደ አውሮፓውያን አቆጣጠር ኖቬምበር 3 2023 ላይም ከዓመታት ዝምታ በኋላ ለመጀመሪያ ጊዜ የራሱን ፎቶግራፍ ለሕዝብ እይታ አጋራ። ከዚህ ፎቶግራፍ በኋላ ግን የዚህን ዶክመንታሪ አቅጣጫ ጭምር ሙሉ በሙሉ የለወጠ ሌላ ክስተት ተፈጠረ። እንደ አውሮፓውያን አቆጣጠር ፌብሩዋሪ 13 2024 ላይ ኃይለ መድን በፌስቡክ ገጹ ላይ አንድ ማስፈንጠሪያ ወይም ሊንክ ለቀቀ። ይህ ማስፈንጠሪያ የሚወስደን ራሱ ኃይለ መድን ስለ ግል ሕይወቱ ወደ ጻፈው ረጅም መጽሐፍ ነበር። ለዓመታት በሚዲያ በመንግስት መግለጫዎችና በፍርድ ቤት ሰነዶች ብቻ ተወስኖ የነበረው የኢቲ 702 ታሪክ ለመጀመሪያ ጊዜ ከራሱ ከአውሮፕላን ጠላፊው አንደበት እውነቱ ለዓለም ይፋ ሆነ። ይህ መጽሐፍ ተራ የማስታወሻ ደብተር አልነበረም። የሰው ልጅ አእምሮ ወደ ጨለማው ጥግ ሲጓዝ የሚያሳይ እጅግ አሳዛኝና አስፈሪ ሰነድ ነው። ኃይለ መድን በመጽሐፍ ውስጥ አውሮፕላኑን ከመጥለፉ በፊት በአዲስ አበባ በነበረበት ወቅት ሕይወቱ በከባድ ስጋትና ጥርጣሬ የታጠረ እንደነበር ገልጿል። የኢትዮጵያ ደህንነቶች በስራ አጋጣሚ ከሀገር በሚወጣበት ጊዜ ጭምር ከታተሉት እንደነበር ጽፏል። በካሜሩን ዱዋላ ውስጥ ሙሉጌታ የተባለ የቀድሞ ታጋይና የብሔራዊ መረጃና ደህንነት አገልግሎት አባል አግኝቶት በየትኞቹ የምሽት ክለቦች እንደሚያዘወትር ክትትል ለማድረግ እንደተመደበ ሲነግረው ኃይለ መድን በምላሹን የሚገባባቸው ክለቦች እንዳንተ አይነቱን ሰው አያስገቡም እንዳለውና በዚህ ምክንያት የደህንነት አባሉ እንደተበሳጨበት ገልጿል። በቤይሩት ሊባኖስ ደግሞ ገበያ ላይ ያለ ሌላ ሰላይ ቀርቦት የሴት ጓደኛዋን ማንነት እንደጠየቀው ጽፏል። ይህ ክትትል አእምሮን እየረበሸውና እየተቆጣጠረው ሄዶ በሴኔጋል ዳካር ውስጥ አንድ ሰላይ በላስቲክ የተቋጠረው ቾሎኒ እንደሰጠውና በውስጡም አደንዛዥ እጽ ተቀላቅሎበት ስለነበር ቀኑን ሙሉ እንቅልፍ እንደወሰደው ገልጿል። ወደ ማያሚ በተጓዘበት ወቅት ደግሞ በአዲስ አበባ ወደሚገኘው አፓርትመንቱ ማንነታቸው ያልታወቀ ሰዎች ሰብረው ለመግባት እንደሞከሩና በዚህ ምክንያት የመስኮቱ መክፈቻ ተሰብሮ እንዳገኘው ጽፏል። አውሮፕላኑን ጠልፎ ጄኔቫ ከገባ በኋላ ግን ትክክለኛው የአእምሮ እስር ቤት ስፑኪ በተሰኘው ምናባዊ ዓለም ውስጥ ተጀመረ። በእስር የቆየባቸውን 9 ዓመታት እንደ ቲቪ ድራማ በምዕራፍ ከፍሏቸዋል። በመጀመሪያው ክፍል የስዊዘርላንድ የአሜሪካው CIA እና የተለያዩ ዓለም አቀፍ የደህንነት ኤጀንሲዎች በቴሌፓቲ አማካኝነት ሲያሰቃዩትና ሲመረምሩት እንደነበር ገልጿል። በሁለተኛው ደግሞ ጮክ ብሎ እንዲናገር እንደፈቀዱለት ይተርካል። እነዚህ ድምጾች መመሪያ ከመስጠት አልፈው አካሉን እስከ መቆጣጠር እንደደረሱም ገልጿል። በአንድ ወቅት እጁን ተቆጣጥረው ወደ ባህር አሻግሮ የሚመለከት የካፒቴን ምስል እንዳሳሉት፣ በሌላ ጊዜ ደግሞ የጣሊያንን ካርታ እንዲስል እንዳደረጉት እንዲሁም ምላሱን ደጋግሞ እንዲነክስ አስገድደውት 2 እብጠቶች እንደወጡበት በዝርዝር አስፍሯል። በዚህ ሁሉ ስቃይ ውስጥ ግን እጅግ ልብ የሚሰብር ክፍል ኤሚ ከተባለች ምናባዊ ድምጽ ጋር የነበረው የፍቅር ታሪክ ነው። አሜሪካውያኑ መርማሪዎች ማግባት የምትችለው ኤሚን ብቻ ነው እንዳሉትና በጠባቡ ክፍል ውስጥ ተንበርክኮ በምናብ ለሚሰማው ድምጿ የጋብቻ ጥያቄ ማቅረቡን ንግግራቸውንም ለመጨረስ ተጉሲጋልባ የምትለውን ቃል ይጠቀም እንደነበር ገልጿል። ተጉሲጋልባ የሆንዱራስ ዋና ከተማ ስትሆን እሱ ግን በወቅቱ ይሄንን አላውቅም ነበር ብሏል። ይህ ሁሉ ምናባዊ ዓለም ከውጭ ዓለም ክስተቶች ጋር እየተቆራኘ እንደነበር ይገልጻል።
በ2015 የጀርመን ዊንግስ አብራሪ አውሮፕላኑን ሆን ብሎ ሲያጋጨው ኃይለመድህን ይህ ሊከሰት እንደሚችል አስቀድሞ ለስዊዝ ባለስልጣናት አስጠንቅቆ እንደነበር ይገልጻል። ደህንነቶቹ ደግሞ እሱና የቶከር ወይም በህልም መልእክት የሚለዋወጥ ልዩ ሰላይ እንደሆነ አድርገው እንደሚቆጥሩት ይገልጻል። ኃይለመድህን እነዚህን የማያቋርጡ የአእምሮ ፈተናዎች ለመቋቋም ልዩ የሆኑ የፈጠራ ስልቶችን ይጠቀም ነበር። ጊዜውን ለማሳለፍ አዳዲስ የምህጻረ ቃል ትርጉሞችን ይፈጥራል። ድምጾቹ እየተቆጣጠሩት እንደሆነ ሲሰማው ደግሞ እኔ አሜሪካዊ ነኝ፣ ይህ ደግሞ መብቴ ነው እያለ በመጮህ ራሱን ለማረጋጋት ይሞክራል። ጭንቀቱን ጋብ ለማድረግም በጭንቅላቱ ስብስብ ሂሳብ ይሰራል። ጃቫስክሪፕት የተባለውን የኮምፒውተር ቋንቋም በራሱ ተምሮ በስር ላይ እያለ ሱዶኩ ጌምን በቀላሉ ለማሸነፍ የሚረዳ ፕሮግራም ሳይቀር እንደሰራ ጽፏል። ይህ ሁሉ ጥረት ግን ኃይለመድህን የገዛ አእምሮ በፈጠረው ዓለም ውስጥ ለ9 ዓመታት እስረኛ ሆኖ ማሳለፉንና ዛሬም ድረስ ያ የማይታይ ገሃነም አብሮት እንዳለ የሚያሳይ አሳዛኝ እውነት ነው። ይህ ሁሉ አእምሮ የፈጠረበት ቅዠትና የህመሙ ምልክት ቢሆንም ለእርሱ ግን ያ ጊዜ ፍጹም እውነተኛና የሚያስፈራ ህይወት ነበር። እንድሰራ ካልፈቀዱልኝ ሰርቻ አገኝ የነበረውን ገንዘብ ይዤ እወጣለሁ ብሎ አውሮፕላን ለመጥለፍ ያነሳሳውም ይሄው እርሱ አምኖት የነበረው የጥቃት ሰለባ ነኝ የሚል የሐሰት ስሜት ነው። የሱ ህመም ተራ ድምጾችን ብቻ መስማት አልነበረም። እጅግ ውስብስብ የሆነ ዓለም አቀፍ የፖለቲካና የስለላ ሁነት በአእምሮ ውስጥ ይካሄድ ነበር። በመጽሐፉ እንደተረከው በሌሊቱ እየቀሰቀሱ በቴሌፓቲ መረምሩታል፣ ያሰቃዩትም ነበር። በዚህ ምናባዊ ድምጾች ዓለም ውስጥ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተደጋጋሚ እንደተነጋገረ ያምናል። መርማሪዎቹ ላፕቶፕ ፊት ቆሞ ለትራምፕ ሰላምታ እንዲሰጥ እንደሚያዙትና በአንድ ወቅትም ትራምፕ ህይወት አደጋ ላይ ነው ወይ ብለው እንደጠየቁት እሱም አላውቅም ብሎ እንደመለሰላቸው ተናግሯል። እንዲሁም ከካቶሊኩ ጳጳስ ፖፕ ፍራንሲስ ጋር በምናብ ተነጋግሮ እንደነበር ለእሳቸው ያለውን ክብር ለመግለጽ የእስር ቤቱን ወለል እንደሳመም ገልጿል። ከሟቿ የእንግሊዝ ንግሥት ኤልዛቤት ከሳውዲ አረቢያ ንጉስና ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ሳይቀር በሐሳብ ሲነጋገር ሲደራደርና ሚሊዮን ዶላሮችን እንደሚሰጡት ቃል ሲገቡለትም እንደነበር አብራርቷል። ይህ የውስጥ ድምጾች የቴሌፓቲ ስቃይና የምናባዊ ምስሎች ፈተና ኃይለመድህንን ለ9 ዓመታት ያክል የራሱ አእምሮ እስረኛ አድርገውት ቆይተዋል። በመጽሐፍ ውስጥ የሕክምና ባለሙያዎችን ምርመራ ቢቃወምም ለሚያነበው ሰው ግን የፓራኖይድ ስኪዞፍሪኒያ ህመም ምን ያክል አሰቃቂና ህይወትን የሚያመሰቃቅል እንደሆነ በግልጽ ያሳያል። እሱ ምርመራና የስዊዘርላንድ የደህንነት አካላት ያደረሱብኝ ስቃይ ብሎ የጠራው ነገር በእርግጥም የገዛ አእምሮ የፈጠረበት ገሃነም ነበር። በመጽሐፉ ማጠቃለያ ላይ ኃይለመድህን ስላደረገው ድርጊት ምን ያክል እንደሚጸጸት ሲገልጽ ቃላቱ ልብ የሚሰብሩ ነበሩ። ላደረኩት ነገር እጸጸታለሁ ወይ? አጭሩ መልስ በጣም፣ ረጅሙ መልስ ደግሞ ምን ያክል እንደሆነ ራሱ አላውቅም የሚል ነው። ስላደረኩት ነገር በማሰብ በጸጸት ምክንያት ካልጋ መነሳት ያቃተኝ ቀናት ነበሩ በማለት የውስጥ ስብራቱን አስፍሯል። የበረራ ቁጥር ኢቲ 702 አስደንጋጭ ክስተት ካበቃ በኋላ የዓለም አቀፉ ማህበረሰብና የአቪዬሽን ደህንነት ባለሙያዎች አንድ ትልቅ ጥያቄ ማንሳት ጀመሩ። ጥያቄው የንግድ አውሮፕላኖች ጥበቃ ምን ያክል አስተማማኝ ነው የሚል ሲሆን ይህንንም ለመመለስ ወደ ሳይንሳዊ ጥናቶች መመልከት ግድ ይላል። እንደ አውሮፓውያን አቆጣጠር በ2011 ጀስቲስ ኳርተርሊ በተሰኘው የምርምር ጆርናል ላይ ሱዛን ፋሄ፣ ጌሪ ላፍሪ፣ ላውራ ዱጋን እና አሌክስ ፒኬሮ ያሳተሙት ሰፊ ጥናት የአውሮፕላን ጠለፋዎችን ባህሪ በሚገባ ይመረምራል። ጥናት እንደ አውሮፓውያን አቆጣጠር ከ1948 እስከ 2017 ባለው ጊዜ ውስጥ በዓለም ዙሪያ የተፈጸመው 1019 የአውሮፕላን ጠለፋዎችን በጥልቀት የመረመረ ሲሆን ከነዚህ ውስጥ 122ቱ ብቻ ከሽብርተኝነት ጋር የተያዙ መሆናቸውን አረጋግጧል። የጥናቱ ዋነኛ ማጠቃለያ እንደሚያሳየው የሽብርና የሽብር ያልሆኑ ጠለፋዎችን ለመለየት ትልቁ መለኪያ የድርጅታዊ ሀብትና አቅም መኖር ነው። ጥናቱ በቁጥር ሲያስቀምጠው ጠላፊዎች መሳሪያ በታጠቁ ጊዜ ድርጊቱ የሽብርተኝነት የመሆን ዕድሉ ወደ 3 እጥፍ ያድጋል። ጠላፊዎቹ የተለያየ አይነት የጦር መሳሪያዎች ስብስብ ከያዙ ደግሞ ይህ ዕድል ወደ 4 እጥፍ ይጠጋል። እንዲሁም የጠላፊዎቹ ቁጥር ከ1 ወደ 5 ከፍ ሲል ድርጊቱ የተደራጀ ሽብር የመሆን ዕድሉ በ39.4 በመቶ ይጨምራል። ጥናቱ ለዚህ ማስረጃ የሚሆኑ ታሪካዊ ምሳሌዎችን ያነሳል። ለተደራጁ የሽብር ጠለፋ እንደ አውሮፓውያን አቆጣጠር ጁላይ 23 1968 3 የፍልስጤም ነጻነት ህዝባዊ ግንባር አባላት የእስራኤሉን ኤልኤል አውሮፕላን ጠልፈው አልጀርስ ካሳረፉ በኋላ 40 ቀናት ያክል ታጋቾችን አቆይተው በድርድር የለቀቁበትን ክስተት ይጠቅሳል። በአንጻሩ ከሽብርተኝነት ጋር የማይገናኙ ጠለፋዎችን ሲያብራራ በሁለት የአሜሪካ አውሮፕላኖች ላይ የተፈጸመው ጠለፋዎችን በዋቢነት ያቀርባል።
የመጀመሪያው እንደ አውሮፓውያኑ አቆጣጠር በጁን 4 1970 የተከሰተው የቲደብሊው አውሮፕላን ጠለፋ ሲሆን ድርጊቱ ምንም አይነት ፖለቲካዊ ዓላማ ሳይኖረው ጠላፊው $100,000 የማስለቀቂያ ገንዘብ ለመጠየቅ ብቻ የፈጸመው የወንጀል ድርጊት ነበር። ሁለተኛው ደግሞ እንደ አውሮፓውያኑ አቆጣጠር በጁላይ 1 1970 የተመዘገበው የናሽናል ኤርላይንስ ጠለፋ ሲሆን ይህም አንድ ግለሰብ በግል ምክንያት ወደ ኩባ ለመጓዝ ሲል ብቻ የፈጸመው ክስተት በምሳሌነት ይቀርባል። ወደ ኢቲ 702 ጉዳይ ስንመለስ ግን የታሪክ ከላይ ከተጠቀሱት የትኛውም ሳይንሳዊ ሞዴሎች የተለየ መሆኑን እንረዳለን። የኃይለመድህን አበራ ድርጊት የሚያሳየን ትልቁ ቁም ነገር ሁሉም ጠለፋዎች አንድ አይነት ተመሳሳይ ዓላማ እንደማይኖራቸው ነው። ድርጊቱ በተደራጀ ሽብር ቡድን አልተመራም። ረዳት አብራሪው ኃይለመድህን መሳሪያ አልያዘም፣ እንዲሁም ከውጭ የመጣ አደጋ አልነበረም። እዚህ ልቅ ክስተቱ ያጠነጠነው በአንድ ብቸኛ ባለሙያ ላይ ነበር። ከተደራጁ የፖለቲካ ጠለፋዎች አሊያም የገንዘብና የመዳረሻ ጥያቄ ካላቸው ታሪካዊ ጠለፋዎች በተለየ የኢቲ 702 ታሪክ አዲስና እጅግ አሳሳቢ አደጋን ያሳየናል። አብዛኛዎቹ የዓለም አቪዬሽን ደህንነት ስርዓቶችና የፍተሻ ማሽኖች የተሰሩት ከውጭ የሚታዩ አደጋዎችን፣ የጦር መሳሪያዎችንና የታጠቁ ጠላፊ ቡድኖችን ወደ አውሮፕላኑ እንዳይገቡ ለመከላከል ነው። የኢቲ 702 አስደንጋጭ ክስተት ግን የቱንም ያክል ዘመናዊ የደህንነት ስርዓት ቢዘረጋም አንዳንዴም ትልቁ ክስተትና አደጋ ያለው በሰው ልጅ አእምሮ ውስጥ መሆኑን ያሳያል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 17 2014 ንጋት ላይ የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 702 አውሮፕላንን የጠለፈው ትክክለኛው አካል የፖለቲካ ተቃዋሚ ወይም ገንዘብ ሊዘርፍ የመጣ ወንጀለኛ አልነበረም። እውነተኛው ጠላፊ የአንድን ጎበዝ የተማረና ብሩህ ተስፋ የነበረውን ወጣት አእምሮ ተቆጣጥሮ የሌለን ጠላትና የሌለን ድምፅ እውነት ነው ብሎ እንዲያመን ያደረገው አደገኛው የስነ አእምሮ ህመም ነበር። የአፍሪካ ኩራት የሆነው አየር መንገድ ክብር በአንድ ግለሰብ ውሳኔ አደጋ ላይ ሲወድቅ ያ ግለሰብ ደግሞ በራሱ ህመም ተጠልፎ ለ9 ዓመታት በዝግ ሕክምና እስር ቤቶች ውስጥ ስቃዩን አሳልፈዋል። ይህ ታሪክ ከወንጀልና ከዲፕሎማሲ ሴራ በላይ የሰው ልጅ አእምሮ ድብቅ የማይገመትና እጅግ አስፈሪ ገጽታ የሚያሳይ ሕያው ምስክር ሆኖ በታሪክ ማህደር ተመዝግቦ ይኖራል።